እኔ የምለው አብርሽ ማለት ነው ሩታ ህይወት ላይ ድራማ እየሰራህ ነው ማለት ነው። በነገራችን ላይ ሩታ እልህ ይዟት እንጂ ይመስለኛል አብርሽን ያን ያህል ፍላጎት ያላት አይመስለኝም። ግን ምንድን ነው መሰላችሁ ሩታ እልህ ይዟታል፣ በጣም እልህ ይዟታል። ለምን በቃ እንዴት ትቶኝ ይሄዳል አይነት ነገር ማለት ነው። እንግዲህ ሰሞኑን ያው ወደ ሩታ ተመለሰ ብዬ እኔ ራሴ ወይኔ ደስ አለኝ ብዬ ነበር። ግን እሳ አልሆነም። አብርሽ ሴራ ጠንስሷል ሩታ ላይ። አብርሽ የሚፈልገው በቃ የሆነ ሩታን የማዋረድ አይነት ስራ እየሰራ ነው ይመስለኛል። ምክንያቱም በቀደም የልጅ እናት ናት፣ በቃ እኔ ከሷ ጋር ነው መኖር የምፈልገው ብሎ ሲያበቃ አሁን ደግሞ ሄርሜላ ጋር የሄደው ምን ፍለጋ ነው? እኔ የሚገርመኝ አብርሽ አይነዋቸውን እንዴ ከሁለቱም መምረጥ አልቻልክም? በቃ የሁለቱንም መግባና ተገላገል። እንዴ ምንድን ነው አላማ? ምንድን ነው ፍላጎትህ? ምንድን ነው ህልም? እኔ እኮ ግራ ገባኝ እንዴ። እኔ ማለት ነው አሁን ከዚህ በኋላ ማለት ነው እኔ በቃ ሩታ ራስሽን አግልለሽ ራስሽን ብታስከብሪስ? ለምንድን ነው ከነዚህ ጋር የምትጨመላለቂው? እውነቴን ነው ሲጀመር ማለት ነው። ሩታ አስመትታበት ነው፣ ሩታ እንዲያርጋበት ነው፣ በመተት ነው ያመጣችሁት፣ በመተት ነው የመለሳችሁት፣ ምድረ መተታም የምትሉ አይታችኋል። ሩታ ስታስመትት ሄርሜላ አስመትታበት እንዳልሆነ በምን አወቃ? ሩታ እኮ ሚስቱ ናት፣ ስሙ ሩታ ሚስቱ ናት። እሺ ሄርሜላ ግን ትናንትና የመጣችው ሽማ ናት። ስለዚህ ብታስመትት እንኳን ልታስመትትበት የምትችለው ሄርሜላ እንጂ ሩታ አይደለችም። እሺ ሩታን አግብቷታል፣ አግብቷት ወልዶላታል፣ ትዳር መስርተዋል። ለዛውም ድል ባለ ሰርግ፣ ለዛውም ዱባይ ላይ። እሺ ስለዚህ የሆነ ያልሆነ ስም ለሩታ አትስጡ መተታሞች። እኛም ስለ ሩታ ስንናገር መተታም። በነገራችን ላይ ሩታ ማለት ነው እኔ እንጃ ከዚህ በኋላ ከአብርሽ ጋር ህይወት ብትመሰረች ራሱ በሰላምና በፍቅር የምትኖሪ አይመስለኝም። ምክንያቱም በቃ አንዴ አብርሽ ተነካክቷል፣ ከሌላ ጋር ተነካክቷል። ግን እሳ ያን ያሳለፈቻት ብዙ መከራዎች አለች፣ ብዙ መከራዎች አሉ። በሰዓቱ ያሳለፈችው ብዙ ነገሮች አሉ። ሄርሜላ ወደነ አብርሽና ወደነ ሩታ ህይወት ስትገባ ያሳለፈችው ብዙ ስቃይ አለ። እሺ ሰምታችኋል። ሶ ሩታ ያሳለፈቻትን ነገር ደግሞ ሄርሜላ ማየት አለባት። ስለዚህ ሩታ ደግሞ አንበሳ ናት፣ ጀግና ናት። በቀላሉ አትፋታቸውም። ሰምታችኋል። እርድብን በሎሽ ሩታ ጀግና ናት። ምንም አታምጡ ቀንቅና ሙላ